ይሄ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ኢየሱስን ልናይ እንወዳለን። ማንን? ኢየሱስን ልናይ እንወዳለን። በእውነት ብዙ ነገሮች ለማየት በሚወደድበት ጊዜ ብዙ ነገሮች በዙሪያቸው ባለ ሰዓት እነዚህ ሰዎች አንድ ነገር ይላሉ፣ ኢየሱስን ልናይ እንወዳለን። እነማን ናቸው ይህንን ያሉት? በዮሐንስ ወንጌል ምዕራፍ 12 ቁጥር 20 ላይ ከሄድን እነዚህ ሰዎች እናገኛቸዋለን። በበዓሉ ሊሰግዱ ከወጡት አንዳንዶች የግሪክ ሰዎች ነበሩ። ወዴት? ወደ ኢየሩሳሌም በዓልን ለማክበር የወጡ እነርሱም ከገሊላ ቤተሳይዳ ወደሚሆነው ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። የሚገርም ነው፣ የሚደንቅ ነው። ምንድን ነው የምትፈልጉት? የሚበላ ነው? የሚጠጣ ነው? የሚለበስ ነው? የሚጎበኝ ነው? ወይስ ጥቅም የሚያስገኝ ነገር ነው? አይደለም። ከዚህ ሁሉ በላይ የሆነ ነገር ይለምኑታል። ኢየሱስን ልናይ እንወዳለን። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ሰዎች ወገኖች ሆይ ወደ ኢየሩሳሌም የመጡት በኢየሩሳሌም አካባቢ ብዙ ነገር ማየት የሚችሉ ሰዎች ናቸው። በኢየሩሳሌም አካባቢ በተለይም ደግሞ የሃይማኖት ስፍራ እንደሆነ ሁሉ ብዙ ታሪካዊ ከብሉይ ኪዳን ጀምሮ ያለ ታሪክ ሊጎበኙ የሚችሉት ብዙ ነገሮች እያለ ከዚህ ነገር ሁሉ በላይ ግን እነሱን የያዛቸው ወይም ልባቸው የጓጓው ናፍቆታቸውና ጉጉታቸው ኢየሱስን ማየት ነበረ። ስለዚህ ወደ ፊልጶስ መጥተው ጌታው ወይንም ወንድም እባክህን ኢየሱስን አሳየን። ወገኖች እነዚህ ጠይቃችሁ ታውቃላችሁ? ኢየሱስን ላይ እፈልጋለሁ ብሎ ሰው ቢመጣ ቢጠይቃችሁ የምታሳዩበት አቅም፣ የምታሳዩበት ጉልበት፣ የምትገልጡበት ማንነት አለ ወይ? ይሄ እንደ ጥያቄ ለየሁላችን ለእያንዳንዳችን። ከኢየሩሳሌም ውጪ ናቸው እነዚህ ሰዎች። የአይሁድን በዓል ለማክበር ነው የመጡት። ስለዚህ ስግደታቸውን ከጨረሱ በኋላ ወደ ሌላ ቦታ መሄድ ሲችሉ ወዴት? የዳዊት ከተማ ላይ ጎልያድ የወደቀበት ቦታ፣ ሳምሶን በሩን የገነጠለበት ቦታ፣ ኤልያስ የባኦል ነቢያትን ያረደበት ቦታ፣ ዮርዳኖስ ወረድ ብሎ ደግሞ የተጠመቀበትን ቦታ እየዞሩ መመልከት ሲችሉ የነሱ ጥያቄ ግን አንድ ነው። ኢየሱስን ልናይ እንወዳለን። ይሄ የሰማንለትን፣ ይሄ ዝናውን የሰማ ነው፣ ይሄ ሲነገርለት የነበረውን እሱን ልናየው እንወዳለን። ለመኑ። ከምናቸው በላይ? ከአምልኳቸው በላይ ለመኑ። በልባቸው ውስጥ የተቀመጠው ነገር ሊሰግዱን የመጡት ሊያመልኩን የመጡት ጨርሰዋል የአምልኮ ስርዓታቸውን። አሁን ግን በውስጣቸው አላለቀም። እነሱ የሚፈልጉት ነገርና የሚወዱት ነገር አላለቀም። ስለዚህ ከአምልኳቸውና ከስግደታቸው በላይ እውነተኛው መሲሁን ሊያዩት ይፈልጋሉ፣ ሊመለከቱት ይፈልጋሉ። ስለዚህ መጥተው የሚጠይቁት ፊልጶስን ልናይ እንወዳለን። አያችሁ፣ የሚያረካ ሰውን ሊያረካ የሚችል ወይ ደግሞ ሰው ሊረጋጋበት የሚችል በሰማይና በምድር አንድ ነገር ብቻ ነው። እሱም ጥያቄ የሚመለሰው በኢየሱስ ብቻ ነው። አይተን እንደሆነ በሐዋርያት ሥራ ላይ ኢትዮጵያዊው ጃንደረባ ኢየሩሳሌም ሄዶ ከስግደት ሲመለስ በመንገድ ላይ በሰረገላው ላይ ሆኖ የኢሳይያስን መጽሐፍ ያነብ ነበረ። እሱን እያነበበ ሲሄድ በሰረገላው ላይ በጥንት መጽሐፍ ሲያነቡ ድምፃቸውን ከፍ አድርገው እንደሚያነቡ ሁሉ እሱም እያነበበ ሲሄድ ፊልጶስን መንፈስ ቅዱስ ወደ ሰረገላው ተጠግቶ እንዲያናግረው ሲነግረው ከዛ ወደ ሰረገላው ተጠግቶ ፊልጶስም ጌታው የምታነበውን ታውቃለህ ወይ አለው። ማንን? ጃንደረባውን። ይሄ ጃንደረባ በዛች በህንደኬ በምትባለው ንግስት በገንዘቧ ሁሉ ላይ የሰለጠነ ነው። ባለስልጣን ነው። በገንዘብ ላይ የሚያዝ ነው። በእውቀትም ከሆነ እያነበበን ያለው ያውም በዚያ ዘመን ፊልጶስ ጠጋ ብሎ ሲጠይቀው የትዕቢትን ነገር አይደለም የተናገረው። እያነበብኩ እንዴት ትጠይቀኛለህ ብሎ አልተቆጣም። የሚፈልገውን ነገር ለማድረግ የሚችል ሰው ነው። ባለስልጣን ነው። ባለ ገንዘብ ነው። በሰረገላ ላይ የሚሄድ ነው። በመሬት ያለው ሰው ሲያናግረው በትህትና ነው የተናገረው። የሚመራኝ ሳይኖር እንዴት አውቃለሁ? ክብር ለኢየሱስ ክርስቶስ ይሁን። የሚደንቅ ትህትና። አውቃለሁ፣ ሰረገላ ላይ ነኝ፣ እንዴት ትጠይቀኛለህ? ብዙ የሚባሉ ነገሮች እያሉ ግን እሱ ምንድን ያለው? የሚመራኝ ሳይኖር እንዴት አውቃለሁ? ወገኖች ሆይ ልናነበው እንችላለን፣ ልንመለከተው እንችላለን። ያነበብነውና የተመለከትነው ሁሉ ገብቶናል ማለት አይደለም። እግዚአብሔር ሲረዳን፣ መንፈስ ቅዱስ ሲገልጥልን፣
እግዚአብሔር አብሮት ከኛ ጋር ሲሆን ነው የምንረዳው። መንፈስ ቅዱስ ሲገልጥ ነው የምንረዳው። እንደዛማ ባይሆን ኖሮ ያነበቡት ሁሉ በገባቸው ነበረ። ጃንደረባውም ፊልጶስን ወደ ሰረገላው እንዲወጣ ፈቀደለት። ከዛም በኋላ ፈቅዶ ያንን መጽሐፍ ፊልጶስም ተረከለት። ጃንደረባው ጌታው ይሄ ስለማን ይናገራል ሲለው ስለ መሲሁ እንደሚናገር ነገረው። ከዛ በኋላ በመንገድም ሲሄዱ ውሃ ተመለከተ። ጃንደረባው እንዲጠየቀው እንዳልጠመቅ የሚከለክለኝ ነገር ምንድን ነው ባለው ጊዜ በፍጹም ልብህ ካመንክ ተፈቅዶልሃል አለው። አምናለሁ ኢየሱስ የእግዚአብሔር ልጅ እንደሆነ አለ። ወረዱ፣ ሁለቱም ወደ ውሃ ገቡ። ከዛ በኋላ ፊልጶስም ተነጠቀ፣ አላገኘውም። ከዛ በኋላ መጽሐፍ እንደዚህ ይላል፣ መንገዱን ሁሉ በደስታ ሄደ ይላል። ማንን ያገኘው? ከኢየሩሳሌም ሲመለስ እንደዚህ አይነት ነገር አልነበረም። የሃይማኖት ስርዓት እያደረገ ነበረ። ሰግዶን የመጣው የሃይማኖት ስርዓት አድርጎን የመጣው እንደገና በሰረገላ ላይ እያነበበ ነው። ነገር ግን ነፍሱ በጥያቄ ውስጥ ነበረች፣ አልረካችም። መሲሁን አላገኘችውም። እስቲል ውስጡ አይፈልገው ነበረ። ብዙ ሃይማኖታዊ ስርዓቶች እየተደረጉም ኢየሱስ አይገኝም። ብዙ አይነት ዕውቀትና ገንዘብ የሚኖር ኢየሱስ አይገኝም። ለትሑቱና ለየዋህ በእውነት ለፈለገው ኢየሱስ ይገኛል። ስለዚህም አገኘው፣ እውነተኛ ደስታ ተደሰተ። ከዛ በኋላ ፊልጶስ የለም። ነገር ግን ይሄ ጃንደረባ መንገዱን ሁሉ በደስታ እንደሄደ መጽሐፍ ይነግረናል። ገና ወደ ኢየሩሳሌም ሲሄድ ቢያገኘው ኖሮ አይ በኢየሩሳሌም ያለው ስግደት እኮ ሄዶም ሊያረካው ይችላል ብለን እንል ነበረ። ነገር ግን አይደለም። የሃይማኖት ስርዓትና ወግ አይደለም ያረካው። ሄዶ ሰግዶ የመጣው ሰው ነው ኢየሱስ በመንገድ ላይ ተገናኘው። እማቱ፣ ጉጉቱ፣ ናፍቆቱ መሲሁን ነበረ። ሲያነብም የኢሳይያስ መጽሐፍ ላይ ስለ ኢየሱስ ነበር የሚያነበው። ስለዚህ እዚህ ላይ ከግሪክ የመጡት ሰዎችን ስንመለከታቸው ይራቡና ይጠሙ ነበር። ፊልጶስን የጠየቁት ያስጨነቁት ጌታው አሳየን። ዋው! ስለዚህ ወደ ወንድሙ ወደ እንድርያስ ሄዶ ጌታን ሊያዩ ይፈልጋሉ ነው ጥያቄው። አየህ፣ ጌታን ሊያዩ የሚፈልጉ ሰዎች አሉ። በህብረታችን፣ በአንድነታችን፣ በመገናኘታችን በህብረት ሆነን ልናሳየው የምንወደው ነገር ምንድን ነው? ማንነታችንን ነው? ብሔራችንን ነው? ወገንተኝነታችንን ነው? ሀብታችንን ነው? ዝናችን ነው? ወይስ መገናኘታችን ራሱ ኢየሱስን ያሳያል? ፊልጶስና እንድርያስ የተጨነቁት ኢየሱስን ለመናገር ነው፣ ለመግለጥ ነው። ስለዚህ እነዚህ ሰዎችን ስንመለከታቸው የገዛ ወገኖቹ ያልተቀበሉት፣ በአካባቢያቸው ያሉ ያልተቀበሉት፣ ወንድሞቹና እህቶቹ ያልተቀበሉት፣ ነገር ግን ከሩቅ ዝናውን ሰምተው የመጡ ይፈልጉታል። ከኢየሩሳሌም ስግደት በላይ ከፋሲካው በዓል በላይ ኢየሱስን ማየት ይፈልጋሉ። ክብር ለኢየሱስ ክርስቶስ ይሁን። ይሄ ነው እውነተኛ አምልኮ። ይሄ ነው እውነተኛው መፈለግ። ይሄ ነው እውነተኛ መጠማት። ማንን? ኢየሱስን መጠማት። ክብር ለኢየሱስ ክርስቶስ ይሁን። ዳዊት እንደሚለው የምንጠማው በጣም በትክክለኛ ጤነኛ ጥማት እንዲሆንልን የምን እሱን ብቻ የሚፈልግ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ምን ትጠማለች፣ ትናፍቃለች። ዋላ በምን አይነት ሁኔታ ውስጥ ነው እንደዚህ የምትጠማው የምትፈልገው? ልክ ዋላ የውሃ ምንጭ ፈልጋ በምድረ በዳ ውስጥ የምትጠማው አንደኛ ብዙ ጊዜ አውሬ ካሯሯጣት በኋላ ወይም ነብርም ይሁን ማንኛውም አውሬ ካሯሯጣት በኋላ በሰውነቷ ውስጥ ያለው ውሃ ሲያልቅ በጣም ስትጠማ የመጀመሪያው ነገር ውሃ ፈልጋ ካልጠጣች ትሞታለች። ስለዚህ ውሃ በሰውነቷ ውስጥ ያለው ነገር ሁሉ ሲያልቅ የመጀመሪያ ነገር ፍለጋ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ እንዳለች ዋላ ትሮጣለች። ምን ፍለጋ? ውሃ ፍለጋ። አለበለዚያ ትሞታለች። ምንም ነገር መንገድ ላይ አያስቆማትም። የምታየው የሚበላ ምንም የሚበላ ነገር አያስቆማትም። የምትሮጠው ውሃ ለማግኘት ብቻ ነው። ዳዊት እንደዚህ ነው የሚለው፣ እንጨትና ውሃ በሌለበት ደረቅ ምድረ በዳ ነፍሴ አንተን ተጠማች። ሃሌሉያ! በኋላ የመኖርና ያለመኖር ጉዳይ ነው። የምትጠማው፣ የምትፈልገው፣ የምትናፍቀው ውሃ ነው። በሁለተኛ ደረጃ በመሮጧ የሚወጣው ጠረን ጠላቶች ይጠራባታል። ወይ ደግሞ ዋላ ከመሮጧ የተነሳ የሚወጣው ሽታ አውሬዎች ያሸቱታል፣ ይከተሏታል። ስለዚህ የምታደርገው ነገር ውሃን ባገኘች ጊዜ ከመጠጣትም ደግሞ ተጨማሪ ውሃ ውስጥ ራሷን ታስገባለች። ስለዚህም ጠረኗ በውሃ ይታጠባል። ያን ጊዜ አውሬ አይሸተውም፣ ያለችበትም ቦታ አያውቀውም።
ስለዚህ በሁለት መንገድ፣ አንደኛ ለመጠጣትና ለመርካት ለመዳን፣ ሁለተኛ ከአውሬ ለማምለጥ ውሃ ውስጥ ትገባለች። ወገኖቼ ወይ በአንድም መንገድ በሌላም መንገድ ኢየሱስ ያመለጥንበት ነው። ሁለተኛ እርካታችን ነው። ክብር ለኢየሱስ ክርስቶስ ይሁን። በምንም አይነት መንገድ አንረካም። በምንም አይነት መንገድ ከጨለማ አናመልጥም። የፈለገውን የሃይማኖት ስርዓቶች እናደርጋለን። ነገር ግን በጨለማ ማለትም በኃጢአት፣ በአመፅ፣ በርኩሰት፣ በብዙ ነገር ውስጥ ሊኖር ይችላል አንለስ ወደ ክርስቶስ እስካልመጣን ድረስ። የሚፈልገንም ነገር ደግሞ ብዛቱ ወደ እሱ እስካልመጣን ድረስ ያገኘናል። ለምን? የሚሸተው ነገር ስላለ። ለምን? ልምምዳችን ከዛ ስላልራቀ። ስለዚህ ዋላ ሮጣ እንደመጣች ውሃውን ለእርካታዋ መታጠቡን ከጠላት ለመሸሽ እንደሆነላት እንደዚሁ ከጨለማው መንግስት አወጣን። ከምን? ከጨለማው ግዛት አወጣን። ከዛስ እርካታ። ማንም የተጠማ ወደ እኔ ይምጣ፣ ከሆዱ የሕይወት ውሃ ወንዝ ይፈልቃል። ክብር ለኢየሱስ ይሁን። አያችሁ፣ ሕይወት እንዲሆን እንዲበዛላችሁም የተባለው ለዚህ ነው። የሚበዛ ሕይወት የሚሆን የሚካፈል ኢየሱስን ጠጥተናል። ክብር ለኢየሱስ ይሁን። በዚህ መጠማት ውስጥ ሆነ መምጣት፣ በዚህ መጠማት ውስጥ ሆነ መራብ፣ በዚህ መጠማት ውስጥ ሆነ ጌታን መፈለግ፣ ይሄ የእውነተኛ እርካታ ነው። ይሄ እውነተኛ እረፍት ነው። ይሄ እውነተኛ ሰላም ነው። ስለዚህ እነዚህ ሰዎች ስትመለከቷቸው የሚመጡት ፊልጶስን መጥተው አሳየን። ማንን? ልናየው እንፈልጋለን። ወገኖች ሆይ የሚያሳዩ ሰዎች ጌታን የሚያውቁ ሰዎች ናቸው። በሌላ ቋንቋ የተፈወሰው ሰው እንኳን አይተን እንደሆነ በዮሐንስ ወንጌል ምዕራፍ 8-9 ያ የተፈወሰው ዕውር፣ አይኑ የበራው ዕውር ኢየሱስን በመቅደስ ደጃፍ አግኝቶት ከምኩራብ ካስወጡት በኋላ በመቅደስ ደጃፍ አግኝቶ ኢየሱስን ምንድን ያለው? አንተ በእግዚአብሔር ልጅ ታምናለህ ወይ ሲለው እንዳምንበት እሱ ማን ነው እንዴ? ተፈውሶ አዎ አያውቀውም። ተዳሶ አዎ አያውቀውም። ከዛስ በኋላ አሁን አይተኸዋል ሲለው ከዚያም ሰገደለት ይላል። አያችሁ፣ ካየው በኋላ ካወቀው በኋላ እውነተኛ ስግደት አመጣ። ወገኖቼ ኢየሱስን ማሳየት ኢየሱስን ማወቅ ይጠይቃል። ፊልጶስ ሲጠየቅ ፊልጶስ ስለሚያውቅ ነው እንድርያስን ጠርቶ ሁሉ ይፈልጉሃል ብለው ኢየሱስን የሚያወሩት። ስለዚህ የሚጠየቁ ሰዎች የሚያሳዩ ሰዎች ናቸው። የሚያሳዩ ሰዎች ደግሞ የሚያውቁ ሰዎች ናቸው። በእውነት ክርስቶስን በማወቅ እግዚአብሔር ባለጠጎች ያድርገን። ሃሌሉያ። በሁለተኛ ደረጃ ጌታን የሚያሳዩ ሰዎች አብረው የሚኖሩ ናቸው። እንግዶች አይደሉም። ለአንድ ቀንና ለሁለት ቀን በኮንፈረንስ መካከል ላይ ላሉ ሰዎች አይደለም። የሚኖሩ ሰው አብረው የሚኖሩ ሰዎች፣ ሁሉን ትተው የተከተሉ ሰዎች፣ ጠዋትና ማታ አብረውት የነበሩ ሰዎች፣ በማንኛውም አቅጣጫ ላይ በሚመችም በማይመችም መንገድ አብረው ያሉ ወገኖች ሆይ አብሮ በመኖር ጸጋንና እውነትን ተሞልቶ በእኛ አደረ። እንግዳ አይደለም፣ መጥቶ የሚሄድ አይደለም። ዛሬ አይተነው ነገር ጎብኘን በሚለው ብቻ የምንኖረው አይደለም። ጎብኛችን ብቻ አይደለም፣ ነዋሪ ነው ኢየሱስ። ነዋሪ ድዌል ያደርጋል፣ ይኖራል ከኛ ጋር። የተቀበልነው ጸጋና እውነትን ተሞልቶ ያደረ ጌታ ነው ያለን። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ስለዚህም ከሱ ጋር የሚኖሩ ያሳያሉ። ከደቀ መዛሙርቱ አንዱ ኢየሱስ በትንሣኤ ጊዜ አልነበረም። ናና እጅህን አስገባና ያለው እጁን አስገባ። ከዛም አየ። ሳያዩ የሚያምኑ እነሱ ብፁዓን ናቸው። ምክንያቱም አብሮ አልነበረማ፣ ከደቀ መዛሙርቱ ጋር ስላልነበረ፣ ጌታ በሚገለጥ ጊዜ ስላልነበረ ምልክት ፈለገ። በሌላ ቋንቋ በእግዚአብሔር እውነት፣ በእግዚአብሔር ሐሳብ፣ በእግዚአብሔር ፍቃድ የሚመላለሱ አብረው የሚኖሩ ጌታ በእነሱ የሚኖር እነሱ ያሳያሉ። አሁን እኮ አይተን እንደሆነ በዘጸአት ምዕራፍ 25 ላይ በመካከላችሁ አድር ዘንድ መቅደስን ስሩልኝ ወይንም ድንኳንን ስሩልኝ፣ ቤትን ስሩልኝ ያለው እግዚአብሔር ራሱ ነው። ከማን ጋር ለመኖር? ከሕዝቡ ጋር ለመኖር። አያችሁ፣ ስሩልኝ ነዋሪ መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው ብሎ ሙሴ ለሕዝቡ እንደተናገረ እስራኤል ሆይ መኖሪያ ማን ነው? የዘላለም አምላክ እግዚአብሔር ነው። እንደ እግዚአብሔር ያለ ማንም የለም። መኖሪያ እሱ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ እግዚአብሔር ይኖርበት
ይገለጣል። ኑሮ ነው፣ ህይወት ነው፣ አብሮ መኖር ነው፣ አብሮ መውጣት ነው፣ አብሮ መግባት ነው። በምን? በእግዚአብሔር ህልውና በመንፈስ ተመላለሱ ሲባል አብራችሁ ኑሩ ማለት ነው። በሌላ ቋንቋ ወገኖች ሆይ መንፈሳዊ ነገር ልክ ቸርች ስንደርስ አግኝተኑ ቤት ስንሄድ የምንተወው ጉዳይ አይደለም። ቸርች ስንደርስ የምናገኘው፣ ስራ ስንሄድ የምንተወው ጉዳይ አይደለም። 24/7 በዳነው መንፈስ የምንኖረው ኑሮ ነው። ስለዚህ እነዚህ ሰዎች የትም ቦታ ሆኖ ኢየሱስን ይገልጡታል ወይም ያሳዩታል። ክብር ለኢየሱስ ይሁን። በሶስተኛ ደረጃ አይተናል ጌታ የሚታይባቸው ሌላ ሰዎች። እነዚህ ከግሪክ የመጡ ሰዎች እኮ ሌላ ሰው መጠየቅ ይችላሉ። ነገር ግን ስለ ኢየሱስ ሊያቅ ይችላል የተባለውን ፊልጶስን ነው የሚጠይቁት። ሊያሳይ ይችላል የሚሉትን ነው የሚጠይቁት። ሊጠቁመን ይችላል የሚሉትን ነው የሚጠይቁት። ስለዚህ ወደ ፊልጶስ ሲመጡ አንድ ነገር ያውቃሉ፣ እሱ ጌታ እንዳልሆነ፣ ግን ጌታን እንደሚያሳያቸው ያውቃሉ። ወገኖቼ ሆይ እንደምናሳይ ሰዎች ያውቃሉ። ሲያዩን በእውነት ይሄ ጌታን ያሳያል ብለው ያስባሉ ወይም ያያሉ በእኛ ላይ። ስለዚህ በአንድም በሌላም መንገድ አንደኛ የሚያሳዩ ጌታን የሚያውቁ ናቸው። ሁለተኛ የሚያሳዩ አብረው የሚኖሩ ናቸው። በሶስተኛ ደረጃ የሚያሳዩ የሚታይባቸው ሰዎች ናቸው። ስለዚህ ጌታ እኛ እንኖርም፣ እሱ በእኛ ይኖራል፣ እሱ በእኛ ይገለጣል። በእውነት የእግዚአብሔር ሰው ነው ይባላል። ምክንያቱስ ጌታ ስለሚታይ። አሁን እኔ ሕያው ሆኜ አልኖርም፣ እሱ በእኔ ሕያው ይኖራል፣ ሕያው ሆኖ ይኖራል እንዳለ ጳውሎስ ሕያው ሆኖ ሲታይ፣ በቸርነት በፍቅር በምህረት በርኅራኄ ሲገለጥ በእኛ ሆኖ ያን ጊዜ በእውነት ጌታን አየሁት ይባላል። ጳውሎስ እንዳለ እኔ ክርስቶስን እንደምመስል ወይም እኔ ጌታን እንደምመስል እናንተ እኔን ምሰሉ ሲል እኮ የመሰለውን ጌታ አሳይቶ ነው በሱ ላይ። እኔ እሱን ስለምመስል እኔን እንድትመስሉኝ አይደለም፣ እኔ እሱን ስለምመስል እናንተ እኔን ምሰሉ። ምክንያቱስ እኔ እሱን መስያለሁ። ወገኖቼ የሚታየው እሱ ሲሆን ሰዎች ያያሉ። ማን ላይ እንደሚታይ ይታወቃል። ስለዚህ እነዚህ ሰዎች ምን ያደርጋሉ? ያሳያሉ። በጸሎታችን ቢሆን፣ በዝማሪያችን ቢሆን፣ በስብከታችን ቢሆን የሚፈለገው ጌታ በክርስቶስ ኢየሱስም ይገለጥብን። ኢየሱስን በብዙ መንገድ አይተው ፈልገውታል። እነ ሄሮድስ ፈልገውታል። መጽሐፉ ይገለጥ እነዚህ አዋቂዎቹን ሰብስቦ እባካችሁን እኔም ሄጄ ልስገድለት ሲል አልተገለጠለትም። ምን በመጀመሪያ ደረጃ በዚህ እንደሚወለድ ይታወቃል ብሎ ሲነግሩት፣ በሁለተኛ መንፈስ ቅዱስ ግን ለነዛ እረኞች ወይም ለሰባ ሰገሎች በሌላ መንገድ እንዲሄዱ እንዳይመለሱ እንደነገራቸው ሁሉ እግዚአብሔር በክርስቶስ ኢየሱስ በትክክለኛ መንገድ የማይፈልጉትን አይገልጥላቸው። እኔና እናንተ ጌታን በማየትና በማሳየት ጌታ ይባርከን። ጌታን ልናይ እንወዳለን። ጌታን ልናይ እንወዳለን ካሉ የግሪክ ሰዎች መጥተው ፊልጶስን እንደጠየቁት ዛሬ ደግሞ እናንተ ስንጠየቅ ጌታን የምናሳይ ሰዎች እንድንሆን ጌታ ይርዳን። አሜን። Dog